ሰላም እንዴት ቆያችሁ? ወዶቼ ደህና ናችሁልኝ? ያው እዚህ ቤት ያሉ እህቶቼ ማለት ነው ትችላላችሁ። የእውነቴን ነው የምላችሁ እናንተ ማለት ነው ሁሌም አንደኛ ናችሁ፣ የፍቅር ሰዎች ማለት ነው። ሁሌም በፍቅር ነው የምናውቃቸውና ምንድነው በቃ የብሩኬ ነገር ተማምነው ማለት ነው። ብሩኬ የሆነ ነገር ፈልጎ ነው እንጂ ለስራ ነው እንጂ እንደዚህ አያደርግም ብለው እኛም እኮ ስራ መሆን እናውቃለን። ግን ደግሞ የእውነት ይህንን ነገር አልፎ ይህንንም አልፈናል ብለን የደስታችን ቀን ለመጣች ቀን ማለት ነው የእውነት የምላችሁ ማለት ማራሳትም እውነት እኔ ደህና ነበርኩኝ እንኳን ግን ደግሞ ጭንቀት እያለኝ ነው። ለምን እንደሆነ አላውቅም። ደግሞ የዛሬ ቪዲዮ ምን እንደሆነ አይታወቅም። የምር ከባድ መልስ ነው። ሀይሚ ትመጣለች፣ ቁርጥህን እወቅ ትላለች ወይምስ ምንድነው የምትለው? በቃ እኔ እንጃ። ደግሞ አይዲያ ይስጡ ምናምን አትሉ ወዶች። አይዲያ እንሰጠኛ አይደለም ምናምን መሰላቸው። አስቀድመው እየሰሩ ያለው ቪዲዮ ስንት ቀናቸው ነው ያለውና ወይኔ ጉዴ! የዛሬ እስክናያለን አብረን እናብዳለን ካልሆነ ማለት ነው። ፐርሰንት እርግጠኛ ነኝ የመጨረሻው በጣም የሚያምር እና በጣም የሚያስደምም ነው። አሁን ነገራቶች ሁሉ ያናድድም ብንቃጠልም ሁላችንም እርር ብለን ተቃጥለን ልባችን ሊተወጠር የደረሰች ግን ነገሩ ደግሞ የምንወዳቸው ሰዎች ላይ ነገርም ማናገር አንፈልግም፣ ማለትም አንችልም፣ ማፍረድም አንችልም። ምንድነው ጸሎት ያስፈልጋል። ሰው ልጅ ያላችሁበት ጸሎት አድርጉ ነው ምሎ ሊበቀላት ነው። እኔ እንደዛ ነው የመሰለኝ። ሊበቀላት እየተደረገች ነው፣ ብዙ ነገር እያደረገች ነው። ወደ እነሱ ህይወት ማታ ብዙ ነገር እየወጠበጠች ነው ያለችው። አንዳንድ ጊዜ ተስፋ አድርጋ በደስታ የተቀበለችው ነገር በሀዘን እንደምትሸጥ 100% እርግጠኛ ነኝ። 100% በሀዘን በእንባ በሳቅ የመጣ በእንባ ነው የሚሄደው። እቺ ልጅ በሀዘን የምንባ አልቅሳ ከነሱ ህይወት እንደምትወጣ 100% እርግጠኛ ነኝ። 100% ማለት ነው። ቀላል አይደለም። የሀይሚና የብሩኬ ህይወት በቀላሉ የመጣበት አይደለም። በቀል መንገድ ላይ አይደለም የተገናኙት እነዚህ ልጆች፣ ወይ መንገድ ላይ ዝም ብሎ አይደለም። ብዙ መስዋዕት ተከፍሎበት ነው። እንኳን ዛሬ አና ቢጅም ነብል ፍሌክ ኦኬ። እና ሁሉንም ነገር ምን ማድረግ ያለብን እኛም ከእነሱ ጋር ጎን ሆነን ጠላትን ማበቀል አለብን። እኛም ደግሞ ማለት ነው ምን ያህል ትዕዛዝ የውላችሁ ሰው የደስታ ብቻ የሀዘን ጊዜ ብቻ መሮጥ ሳይሆን እና ይህንን ሁሉ ነገር ደግሞ እኛ ሁሉንም ነገር እየተናደንም እየተቃጠልንም አብረን ጎናችሁ ሆነን እንጋፈጣለን እስከ ማለት ነው። ሌላ ነገር አይደለም። እንዳታስቡ። ልጁ እኮ ብሩኬ ነው። ምን ሆናችኋል? ይበቀላት ነው። የራሱ ሰው የራሱ የቆፈረ ጉድጓድ የራሱ ይገባበታል። ራሷ የቆፈረችው ጉድጓድ አሁን ራሷ እየገባች በጣም ይቅርታ ጨርሻለሁ። በጣም ውሾቹን እየረበሹ ነው። ሰው መጣብኝ። እሺ ይሄንን ነው የምለው እኔ። ጨሮ ወይ ነው የለችም። ነቡ እንኳን ደህና መጣሽ። የለችም። ሰላም ጋይስ። እንግዲህ አንቺ ሙየት ያዢ ሙየት ያዢ። አንዴ እስቲ ተረጋጊ። ቆይ ሙየት ያዢ አይባልም። ኤቭሪባዲ ጋይስ፣ አንቺ ሰው ሙየት ከፍቶ ማውራት ሲጀምር አይባልም። የኔ ቆንጆዎች ማለት ነው፣ የኔ ውዶች፣ ሁል ጊዜ ቀን በቀን ባያችሁት ቁጥር የሆነ ነገር የተማራችሁ የለመዳችሁ ትመጣላችሁ። ገባችሁ አይደለ? ምን አለ የሆነ የሚያደርገው ነገር ስላለ መቀበል አለብሽ ብሏል። የሚያደርገው ነገር ደግሞ ምንድነው? ወደ አዲስ አበባ ብትሄድም እዛ ሆኖ እዛም ዲኤንኤ ሊያደርግም ይችላል።
በዚህ እሱ ያሰበው ነገር እና እኛ ያሰብነው ነገር ሌላ ነገር ነው። ገባችሁ? እናንተ ያሰባችሁት የተናደዳችሁት ለምን ከኛ ጋር ትኖራለች፣ ለምን የኛ ቤት ጋር ውስጥ ትኖራለች ስላለ ምናምን ያላችሁ ወሳኔ ነው የተናደዳችሁ ያላችሁ። ያንን ነገር ደግሞ ወደ ጥሩ ነገር ውሰዱ። እዛ ሄዶ አሁን ልጅቷ ሌላ ዲኤንኤ እናደርግ ብል ራሱ እኮ አትሰጥም። እኔን ታውቃላችሁ። እዛ ሆኖ ዲኤንኤን አርጎ ራሱንም ነፃ ለማድረግ ፈልጎ ነው። ማድረግ የፈለገው ነገር ስላለ እንታገስ። ትዕግስተኛ ሰው ሆኑ። ፈጣሪ መጨረሻ ያማረ ያደርጋለውና ጸሎት አድርጉ። ጠንከር ይበሉ። እውነቴን ነው የምላችሁ። ጠንከር ይበሉ። እስኪ ሰብር አድርጉ። ዋና የሰው ልጅ ሰብር ነው። ሰብር ካላችሁ የትኛውም ቦታ ትደርሳላችሁ። ሰብር ከሌላችሁ ደግሞ ምንም ነው እናንተ። ነገር ግን አንድ ነገር ነግራችኋለሁ። በኋላ ውይይት አለ። እኔና ኦብሴ ውይይት፣ ትልቅ ውይይት አለና እንደ አንድ ሰው እውነቴን ነው እንደ አንድ ባለትዳር ብዙ የሚያስተምር ውስጡ አለ። ምክንያቱም ዛሬ በተለይ የዛሬ እሱ የሰጠውን ንግግርና እሷ ያወራችው ቅመሜ ያወራችው ነገር ብዙ ነገር ነው የምትወስዱት እንደ አንድ ባለትዳርና ውይይት አለ። በኋላ እንገናኛለን የኔ ውዶች ማለት ነው። ያላ አንቺ አውሪ። የተመጣሽ ሌላ ትለኛለሽ ደግሞ ወይኔ ጌታ ሆይ፣ ሰላም 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 ሁላችሁ ውዶች እዚህ ጋር ያላችሁ። አዎ ሲም ተናግራለች እና ምን ገልጸዋለች። እኛ እንወዳቸዋለን። የመውደድ ደግሞ በእንደዚህ አይነት ሰዓት ዞር ማለት ሳይሆን እስከ መጨረሻው ጥግ ድረስ አብረን መሄድ አለብን። ነገ ደግሞ አዲስ ቀን ነው። ነገ ደግሞ ምን ይዞ እንደሚመጣ አናውቅም። ብሩኬ እዚህ ጥግ ድረስ የሄደበት የራሱ ምክንያት ይኖረዋል። ልክ ነው። እዛ ሆኖ ቡታጅራ ሆኖ ምንም አይነት ነገር ልጅቷ እንደማታፍና እንትናትላቸውም ለልጅቷም ለማስመርመር ግን አዲስ አበባ ከገቡ ከሄደች አዲስ አበባ ምንም ነገር የማድረግ መብት አለው። ውስጡም ማስመርመር ይችላል። እንደገና ደግሞ ይህን ነገር አምና ትቀበላለች አትቀበልም። እዚህ ጋር አሁን ዛሬ ደስ ብሏት ስማ መሄዷን አይደለም ያየ ነው የምናየው። ነገ እርግጠኛ ናት ወይ ይሄ ማንን ልጅ ነው ይዛ አዲስ አበባ የምትገባውስ? እና እሱ ያሰበው ነገር አለ ብሏል። እኔ እዚህ ጋር የራሴ ያቀጥኩት እቅድ ስላለኝ ነው ከጎን ይሁን ብሏል። እንግዲህ እኛም አሁን እሷን ሳይሆን ሀይሚን ሳይሆን ከጎን ይሁን እኛን ነው። ስለዚህ እኛ ደግሞ በደስታ ባየን ጊዜ ሰዓት ብቻ አብረን እንትን ማለቱ ሳይሆን አሁን በዚህ ሰዓት እርግጥ ከዚህ በፊት ብዙ ፈተናዎችን ተፈተነናል። የአሁኑ ደግሞ እርግጥ ከባድ ነው። የዛሬው ደግሞ መልስ ሁላችንም ተናደን ለምን ጥሩ ስሜት ላይ አይደለንም። ግን ደግሞ መሆን ያለውን ነገር ዝም ብለን መጠበቅ፣ በትዕግስት መጠበቅ። እኛ ነገር አሁን ምን ይዞ እንደሚመጣ አናውቅም። አሁን እኛ የዛሬው ቪዲዮ ስላየን ያንን የተናገርነው እንጂ ሲጀመር አንዲት ባለትዳር እንደገና ሌላ ሶስተኛ ጣውንት ቤት ገብታ ቁጭ የምትልበት ምንም እንትን የላትም። እና መጨረሻ ላይ ደግሞ ያም መልስ ሰጥቷል። ምንድነው ያለው? እሱም ከጎኑ ሁኚ፣ ከዛ በኋላ በምን እንደምናስወጣት እናናቃለን፣ ትወጣለች። አንቺ ግን አሁን ከጎኑ ሁኚ ሲል ነው ሮጣ ሄደችው ሀይሚም። እና ለማናቸውም ግን ሁላችንም በትዕግስት የሚጠብቅ አንሸበር። ያለነው በየሰው ሀገር ነው ያለነው፣ ጦርነት ላይ ነው ሁላችንም። ዛሬ እዚህ ጋር ሆነን ማውራታችን አይደለም። ነገ ምን ተፈጥሮ ሌሊት ምን ተፈጥሮ እንደሚያድር አናውቅም። በሰላም ከቤተሰቦቻችን ጋር ላንገናኝ እንችላለን። ስለዚህ እባካችሁ እዚህ ውስጥ ያላችሁ ወስዶቼ ጨረቃ ፋሚሊ ተረጋጉ። በቃ ተረጋግተን የሚመጣውን ነገር ማየት የሚመጣውን ነገር መጠበቅ አለብን እንጂ ዝም ብለን ተነስተን እንትን ባንል እንደዚህ ማንም በተለይ ደግሞ የምናለቅስ የሚጨነቅ ሰዎች እርግጥ ያስለቅሳል፣ ያናድዳል። ግን ቢሆንም በመረጋጋት ሞክሩ እንጂ ሀይሚና ብሩኬ መቼም የሚለያዩ ልጆችም አይደሉም። ፈጣሪ አንድ ያደረጋቸው ልጆች ናቸው። ሀይሚ የብሩኬ ናት፣ ብሩኬ የሀይሚ ነው። በሀይሚ ውስጥ ብሩኬ ያለ፣ በብሩኬ ውስጥ ሀይሚ ያለች። በቃ ምንም እነሱ ማንም ሰው መጥቶ ሊለያቸው አይችልም። እግዚአብሔር አንድ ያደረጋቸው ናቸው እና
አሁን ጭንቀታችሁ ይገባናል። እነሱ ሊለያዩ ነው ካለ እነሱ አይለያዩ፣ ምንም የሚለያዩበት ነገር የለም። እዚህ ጋር ግን የእሱ ነገር መውጣት አለበት። ሁላችንም ምንጭ እሱን አልነበረ ግድ ነው እኮ እያልነው ያለነው እሱን ነው። ግዴታ ስሜ መጥራት አለበት እያልነው ነው። አሁንም እሱ የሄደበትን መንገድ እኛ አናውቅም። ስሙን ሊያጠራ የሄደበት መንገድ